ቤተክርስቲያን የምትባለው ይሄን ሁሉ ያጠቃለለች ነታ። ወይስ ቤተክርስቲያን የምትባለው እኮ ቅዱሳንን አሽቀንጥራ የጣለች አይደለችም። የቅዱሳኑም ህብረት ስለሆነች የራሷ ቤተክርስቲያን። ስለዚህ ስለ ቅዱሳን አለመናገር አትችልም። ስለ ክርስቶስ እንደምትናገር ስለ ቅዱሳንም ትናገራለች። ስለ ድንግል ማርያም ትናገራለች። ስለ ድንግል ማርያም የማይመሰክር ቤተ እምነት ክርስቶስን እሰብካለሁ ቢል በዲያብሎስ የተታለለ ህይወት ያለው ነው። ይሄ ለምን ሊለኝ አይችልም በፍጹም። በቃ ኢየሱስ አለ። እሺ ምን ማለት ነው ስትለው መድኃኒት ከምን አዳነ? ጥያቄ አለ። ከምን አዳነ? ከኃጢአት። ኃጢአት በማን በኩል መጣ? በቃ አለቀ። ይንገረኛው በማን በኩል ነው ኃጢአት ወደዚህ ዓለም የገባው? እሺ በሔዋን አይደል? እሺ በአዳም አይደል? ስለዚህ በሴትና በወንድ በኩል ነው አይደል? ስለዚህ እንደገና ከኃጢአት የምንድንበት መስመር በሴትና በወንድ በኩል ነው የተፈጸመው። በሔዋን አንጻር እመቤታችን፣ በአዳም አንጻር ክርስቶስን እናገኛለን። ለጥፋቱ